በሳውዲ አረቢያ ላይ የምትገኙ እህቶቻችን ከፍተኛ ጥንቃቄ አድርጉ። በዚህ እህታችን ላይ የደረሰው ነገር እጅግ በጣም ያሳዝናል። በአሁን ሰዓት ሶሻል ሚዲያ ላይ በጣም በርካታ ሚዲያዎች ላይ እየቀረበች የደረሰባትን ነገር እየተናገረች ትገኛለች። እኔም እንግዲህ ለውድ ቤተሰቦቼ ላልሰማችሁ እባካችሁ ከፍተኛ ጥንቃቄ አድርጉ። ሳውዲ አረቢያ ላይ በተለይ ደግሞ ያለ ወረቀት የምትኖሩ ልጆች ለዚህ ነገር ተጋላጭ ናችሁ ብዬ አስባለሁ። ምንድን ነው ማድረግ ያለባችሁ ቅድመ ጥንቃቄ የምነግራችሁ ይሆናል። ይህን ቪዲዮ ግን ለሁሉም እህቶቻችን እንዲደርስ ሼር ላይክ ማድረጋችሁን እንዳትረሱ። ሳውዲ ያላችሁ ባካችሁ ተጠንቀቁ። ምንድነው የተፈጠረው በዝርዝር የማቀርብላችሁ ይሆናል። ሰላም እንዴት ናችሁ የሀገሬ ልጆችን? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዙ ትርፍ ይልኝ እያልኩኝ ዛሬ እንግዲህ እጅግ በጣም የሚያሳዝን ነገር ይዤ ወደ እናንተ መጥቻለሁ። ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ። በስደት ማንም ሰው የሚወጣው ለዓላማና ለዓላማ ነው። ግን እንደዚህ አይነት ነገሮች ያልጠበቃችሁት ነገሮች ሲፈጠሩ እጅግ በጣም ነው የሚያሳዝነው። በዚህ እህታችን ላይ የደረሰ ነገር በማንም ላይ አይድረስ። ትላንትና እንግዲህ እንባዋን መቋቋም አቅቷት ማውራት ራሱ አቅቷት ነበር። የሆነ ቲክቶክ ላይ ቀርባ ስታወራ የነበረው እዚህ ሀገር ላይ ሆኖ የአንድ የግለሰብ ስም መጥራት አይችልም ታውቃላችሁ። በጣም ታዋቂ ሰው ነው ቀርባበት የነበረው። ዛሬ ደግሞ በድጋሚ እንግዲህ እዚህ ወንድማችን ጋር ቀርባ የተፈጠረውን ነገር እያንዳንዱን ነገር ተናግራለች። ሁላችሁም ሳውዲ አረቢያ ላይ ያላችሁ ወረቀት የሌላችሁ ለምን ይቺ ልጅ ወረቀት ስለሌላት ነው ነገር የሆነው? ምንድነው የሆነው ካላችሁ እያንዳንዱን ነገር ነው እንግዲህ ስታስረዳ የሰማሁት። በመጀመሪያ ደረጃ ማታ ላይ ወዱ እያደረግኩኝ ጓደኞቼ ወርቅ ሊገዙ ወደ ወርቅ ቤት ይሄዳሉ እና የት ነው የምትሄዱ ምናምን ስትላቸው ወርቅ ቤት ነው የምንሄደው፣ ወርቅ ልንገዛ ነው ምናምን ሲሏት፣ በቃ ጠብቁኝ እንግዲያውስ አብረን እንሄዳለን፣ እኔ አሁን ወዱ አድርጌ ጨርሻለሁኝ፣ ሰላ ብቻ ነው የቀረኝ፣ ሰላይ ልጨርስና አብረን እንሄዳለን ትላቸዋለች። እሺ በቃ ድረሽብን ይሏትና ይሄዳሉ እነሱ ማለት ነው። ከዛም በኋላ እኔም እሄዳለሁ ትልና ጸሎቷን ከጨረሰች በኋላ ዱዓ ካረገች በኋላ ትከተላቸዋለች ታክሲ ይዛ ምናምን። ከዚያ ይወርዳሉ። እንግዲህ በቦርሳ ወርቅ ይዤ ነበር ብርም ይዤ ነበር ነው እያለች ያለችው። ከዛም በኋላ ስትወርድ ታክሲውን ጨርሳ እንደወረደች ሌላ ቦታ ሌላ ሚሊሊተር የለበሰ ሰው ታገኛለች ማለት ነው። ከዛም በኋላ ነይ ቅደሚ ግቢ ይላታል። ያው በዚህ ሰሞን በርካታ ሰዎች እየተያዙ ስለነበረ ያው እንግዲህ ምንም አማራጭ የለኝም እዚያው ሀገር የመግባት ነው አይደለ? በቃ እቃዬን ትቼማ እንዴት ነው ለምን ሻንጣ የመጀመሪያ ነጥቁ መኪና ውስጥ ወርውሮታል አለች፣ ጋቢና ውስጥ ማለት ነው። ከዚያ ተከትዬ ገባሁኝና ግን ከመግባቴ በፊት እኔ ትክክለኛ የፖሊስ መኪና ውስጥ ነው መግባት የምፈልገው እንጂ እዚህ ውስጥ አልገባም ስለው እኔ ራሴ ፖሊስ ነኝ ብሎ ልብሱን አሳየኝ አውጥቷለች። ከዚያ ያስገባታል፣ ትገባለች። እሷም ያለምንም ጭቅጭቅ ቀጥታ መኪናውን ቆላልፎ ገጠር ነው የወሰደኝ። ገጠር ከወሰደኝ በኋላ ያለኝም በቦርሳ ያዝኩትን በሙሉ ከወሰደ በኋላ ልብስሽን አውላልቂ ያለኝ። ልብሴን እንግዲህ ለምንድን ነው ማልቀው? አላወልቅምና ጡት ማስያዣ ውስጥና ፓንተሽ ውስጥ ብር አስቀምጥሻል የሆነ ነገር አለሽና አወላልቂ ያለኝ። ከዛም በኋላ እኔም ለምንድን ነው ማወላልቀው? ዋናው ነገር እምቢ ብለውም የግድ አወላለቀኝ። ተደፍሬ ያለው። ከዛም በኋላ ያለኝን ነገር በሙሉ ወሰደ። አንድ ደህና ስልክ ነበረኝ፣ እሱን ይዤ አልወጣሁም ነበረ፣ ቤት ነበረ፣ ቻርጅ ላይ ነበረ። ሁለተኛ ደግሞ ይዤ የወጣው ስልክ የማይረባ ስልክ ነበር፣ ዝም ብሎ ይርኬንዶ ነገር ነበረች። ያችን ስልክ እንግዲህ አያት፣ ፈታታት፣ ምንም ነገር እንደሌላ ታወቀ። ወርውሯ ላይ ሄደ። ማታ ነበር። እሱን አብርቼ እንግዲህ ለአንድ ሰዓት ከተጓዝኩ በኋላ ነው ከተማውን ያገኘሁት ነው ያለችው። ደፍሮሻል ወይ ብሎ ሲጠይቃት አዎ ተደፍሬ ያለሁ አለች። እንግዲህ አሁን ሰዓት ታምሜን ያለሁት መታከም እንፈልጋለሁ፣ ምንም አይነት ብር የለኝም፣ ወር ከምናምን ስራ ፈትቼ ቁጭ ብያለሁና አግዙኝ አገሬ ልጆች፣ የደረሰብኝ ነገር በጣም ያሳዝናል እያለች ትገኛለች። እና ሁላችሁም ማለት ነው በአሁን ሰዓት የትኛውም ልብስ ለብሷል ብላችሁ ማንም ሰው መግዛት ይችላል ልብሱን። በነገራችሁ ማወቅ ያለባችሁ ነገር ልብስ ለብሷል ብላችሁ የማይሆን መኪና ላይ ታክሲ ምናምን ላይ እንዳትወጡ በግድ። ብራችሁን ቦርሳችሁን ነጥቁብኝ ወሰደ ምናምን ካላችሁ ይውሰደው። ዋናው ነገር የእናንተ ጤና የእናንተ መኖር ነው። ለቤተሰቦቻችሁም ለእናንተም ቢሆን አይበለውና ሌላ ቦታ አድርጎ አሁን ቁጭ አድርጎ በር እየዘጋ ዘላለም ሲጨማለቅባ ቢኖርስ ምንድን ነበር የምታደርገው? ፈጣሪ ሲረዳት ግን ለቀቃት። ገባችሁ? ስለዚህ ጥንቃቄ አድርጉ። ዕቃ የተወሰደብኝ ተከትዬ እገባለሁ ምንም አማራጭ የለኝም ምናምን ብላችሁ አሁን ይቺ ልጅ እንደተናገረችው ከሆነ ያው ቦርሳዋን ስለወሰድባት በቃ ያው ሀገር ነው የምገባው ዕቃዬን ማትቼ የትም አልሄድም በሚል ሁኔታ ነው የገባችሁ መኪና ውስጥ። ገባችሁ? እና ጥንቃቄ አድርጉ። አሁን እንደዚህ አይነት ነገር ተጀምሯል እያለች ነው ያለችው። እንዳለ እንደዚህ ስለሆነ አብዛኞቹ እየተያዙ ያሉት እሷ እንግዲህ ፖሊስ ነው ብላ ነበር ያሰበችው።
ነገር ግን አይደለም። ምክንያቱም የትኛውን ፖሊስ እሷን ትቶ ገንዘቧን ብቻ ወርሷን ብቻ አያስገባም ቀድሞ እና ጥንቃቄ አድርጉ። አሁን ሰዓት ላይ ሌባው በዝቷል። ማነው ትክክለኛው ማነው ጤነኛው የሚለውን ነገር ራሱ ለመለየት ይከብዳል። ለራሳችሁ ለጤንነታችሁ ቅድሚያ ስጡ። ገንዘብ ሁሉም ነገር ሰርታችሁ ነው የምታመጡት። እናንተ ወርቅም ቢሆን እናንተ ናችሁ ያመጣችሁ ሰርታችሁ፣ ነገም ቢሆን ሰርታችሁ ታመጡታላችሁ። ማንም አያግዳችሁም እና ተጠንቀቁ። በማይሆን መኪና በማይሆን ነገር በተለይ እንዳትወጡ ማለት ነው። የምሬ ነው የማስጠነቀቃችሁ ነገር። የማይሆን መኪና ውስጥ አሁን ይቺ ልጅ ታውቃለች አልወጣም ይሄ የግለሰብ እንትን ነው አልወጣም ምናምን ስትለው እኔ እኮ ፖሊስ ነኝ ፖሊስ አባል ነኝ በሚል ሁኔታ ነው እንግዲህ ያስወጣት ማለት ነው፣ መኪና ውስጥ ያስገባት እና ጥንቃቄ አድርጉላችኋለሁኝ። ላልሰሙ አሰሙልኝ። እንግዲህ ገንዘብ እርዳታ አድርጉልኝ እያለች በነበረበት ሰዓትም በጣም በርካታ ውዝግብ ተፈጥሯል። አንዳንዶቹም ውሸቷን ነው ምንም አልደረሰባትም የሚሉም አሉ። አንዳንዶቹም ለምንድን ነው ብሔር ለብሔር ልታናክሽ የምትሞክሪው? ለምን ቲክቶክ አላ ቲክቶክ ቤጇ ላይ እንግዲህ አንድ በጣም ታዋቂ ፖለቲከኛ የኦሮሞኛ ፖለቲከኛ የሆነን ግለሰብ ጠርታ እርዳኝ አማራ ስለሆንኩኝ የሚረዳኝ ሰው ጠፋ ምናምን በሚል ሁኔታ ቪዲዮ ሰርታ ነበር። ልጅቷ ግን ኦሮሞ ናት እና ነሽ አይደለ? ለምንድን ነው እንደዚህ የምትዩ? ለምንድን ነው ነገሮችን የምታነካኪው? ከዚያ ወደዚህ የምታላትሚው ምን ሆነሽ ነው? ጉዳዩ በጣም ውስብስብ ብሏል። ላይቭ ላይ ያለው ነገር ሲሰማ በጣም የተወሰበሰበ ነው። በርካቶች ሪከርድ ማድርገው አምጥተውታል። ዩቲዩብ ላይም ተለቋል። ብዙ ሪከርደር አለ። የተወሰበሰበ የሆነ የማይፈታ ነገር አለው። ለምን እሷ ስትሆን ለምን እንደዚህ ትችላለች? እንደዚህ ነገሮች ለምን ልታወሰብስብ ቻለች? ፈጣሪ ይወቀው። ግን ሴቶች እየተጠንቀቁ። እኔ እንደ ሴትነት ነው የማየው ነገሩ፣ እንደ ሌላ ነገር አላውሰበስበውም። ስደት በራሱ ከባድ ነው። ሴትነት ደግሞ የበለጠ ከባድ ነው በየትኛውም ሰዓትና ብልጥ ሁኑ። ገንዘብ ይሄዳል ይመጣል። ጤናችሁ ካላችሁ ምንም ማለት አይደለም። ሌላው ነገር ኖራችሁ አልኖራችሁ፣ ድሃ ሆናችሁ ሀብታም ሆናችሁ ለውጥ የለውም እና ለጤናችሁ ለደህንነታችሁ ቅድሚያ ስጡ። ማንም ሰውን ይችልጅ እንግዲህ አብዛኞቹ ያው አንዳንዶቹ ለምንድን ነው እንደዚህ ነገርን ከነገር ብሔር ከብሔር ለማጋጨት እንደዚህ የምታነካኪው እንደዚህ ሆነሽ እንደዚህ ለምንድን ነው ምናምን የሚያወሩት ነገር በጣም ብዙ ነው ብለው የሚጠይቋትም አሉ። ግን አንዳንዶቹም ውሸታም ናት የሚሉም አሉ። አንዳንዶቹም እንደዚህ ከሆነች አንረዳም የሚሉ አሉ። እና የተጨመላለቀ ነገር ነው ያለው። በአጠቃላይ ውስብስብ ያለ ነገር ነው ያለው። የሆነ የማይፈታ ነገር ነውና ከእንደዚህ አይነት ነገር ይሰውረን። ሰው ለእህታችን እንግዲህ የደረሰባትን ፈጣሪ እሱ ነው የሚያውቀውና እሱ ያግዛት፣ የሚያግዟትን ሰዎች ይላክላት። ሌሎቻችሁ ግን ተጠንቀቁ። የዚህች ልጅ ታሪክ ለብዙዎች ማስተማሪያ ሊሆን ይገባል። እማይሆን መኪና ላይ አትውጡ። እማይሆን መኪና ላይ አትውጡ። በቃ ንብረታችሁ ቢወሰድም ራሳችሁን ነፍሳችሁን አድኑ ነው የምላችሁ። ዋናው መልእክቴ ይሄ ነው። ለሁሉም አድርሱልኝ። እውነት አሁን ሰዓት ላይ አጨብርባሪው በጣም በዝቷል። ፈጣሪ ከእንደዚህ አይነት ሰው ይሰውረን። በድጋሚ እስከምንገናኝ ቻው።